አካባቢያቸውና ተወለዱበት ማህበረሰብ ላይ ስራዎችን የማይሰሩ ሰዎች በጣም እየበረከቱ መጥተዋልና ይሄ የሰው ልጆች ማንነት ነው። ስለዚህ አንድ ሰው ስኬታማ የሚሆነው በአንድ ነገር ላይ ውጤታማ ሊሆን የሚችለው ከአለበት ማህበረሰብ ከተወለደበት ካደገበት ማህበረሰብ ወጥቶ ወደ አዲስ ማህበረሰብና ወደ አዲስ የሆነ ኢንቫይሮንመንት ሲቀየር ነው፣ ቼንጅ ሲያደርግ ነው። ለምን ይመስላችኋል ወንድሞቻችን እህቶቻችን ወደ አውሮፓ፣ ወደ አሜሪካ፣ ወደ አረብ ሀገራት ሄደው ኢጓቸውን ሰብረው እዝም የማይሰሩትን ስራ እዛ ሰርተው ገንዘብ ይሰራሉ፣ ገንዘብ ያገኛሉ? ምክንያቱም የሚያውቁት ሰው የለም፣ ጓደኞቻቸው የሉም፣ ቤተሰቦቻቸው የሉም። ሰዎች ይሄን ሰራ ይሄን አደረገ የሚላቸው ሰው የለም። ስለዚህ ዝቅ ብለው ሰርተው ገንዘብ ይሰራሉ፣ ገንዘብ ያገኛሉ። ያንን ስራ ግን አገራቸው ላይ መጥተው አይሰሩትም። የተወለዱበት ማህበረሰብ ውስጥ ገብተው ስራውን አይሰሩትም። ለምን? ለክብራቸውና ለስማቸው ይፈራሉ ማለት ነው። ስለዚህ አብዛኛው ሰው ዝቅ ብሎ መስራትን የሚፈራው ሰዎች ስም ያወጡልኛል፣ ሰዎች እንደዚህ ይሉኛል በሚል ለማንነቱ ፍራቻና ሰዎች ለሚያወጡለት ስም ፍራቻ ነው። ሰው ለማንነቱ ስለሚጨነቅ ነው እነዛን ስራዎች የማይሰራው ማለት ነው። ስለዚህ የሚመከረው ነገር ምንድን ነው? በትልቁ ለውጥ ለማምጣት ካሰባችሁ ወይ ደግሞ ከፍተኛ የሆነ ለውጥ ማምጣት ከፈለጋችሁ ከተወለዳችሁበት ማህበረሰብ መውጣት ያስፈልጋል። ካደጋችሁበት ማህበረሰብ፣ ጓደኞቻችሁ፣ ቤተሰቦቻችሁ ራቅ ብላችሁ ወደማታውቁት ከባቢ በመሄድ ስራችሁ መስራት ትችላላችሁ። ስራ መጀመር ይሻላል ወይም መስራት ይሻላል ተብሎ ይታሰባል። ያ ማለት የኢንቫይሮንመንት ለውጥ ስታደርጉ ወይም የቦታ ለውጥ፣ የከባቢ ለውጥ ስታደርጉ ሰዎች ይሄን ይሉኛል፣ ስም ያወጡልኛል፣ የተለያየ ነገሮችን አትፈሩ። ሰዎች እንደዚህ ስም ያወጡልኛል ብላችሁ አትጨነቁ ማለት ነው። ስለዚህ ስኬትና ማንነት ወይም ደግሞ ስኬትና ዝቅ ብሎ መስራት አብረው የሚሄዱ ነገሮች ናቸው። ስኬት ከትንሽ ጀምሮ ስራን ባለመናቅ ከትንሽ ጀምረን ከፍ እያደግን የምንሄድበት ፕሮሰስ ነው። ስኬት ፕሮሰስ ነው፣ መንገድ ነው፣ ማለቂያ የለውም። ለለውጥ ትልቁ የመጀመሪያው እርምጃ ከባቢያችሁን መቀየር ነው። የተወለዳችሁበትን አካባቢ ማህበረሰብ ወይም ቦታ ወጣ በማለት ወደ አዳዲስ አካባቢዎች በመሄድ ስራ መስራት እና ስራችሁ መጀመር ትልቅ የሆነ ለውጥ የምታመጡበት ነገር ነው። ወይም ደግሞ ትልቅ የሆነ ስኬትን የምታመጡበት ነገር ነው። ከ90% በላይ ዓለም ላይ ስኬታማ የሆኑ ሰዎች ወይም ኢንተርፕረነሮች የምንላቸው ትላልቅ ባለሀብቶች፣ ኢምፓክት የፈጠሩ ሰዎች በማህበረሰቡ ላይ የተወለዱበት አካባቢ ላይ ሆኖ አይደለም፣ ከተወለዱበት ማህበረሰብ ራቅ በማለት ነው፣ ወጣ በማለት ነው ከፍተኛ የሆነ ስኬትን ሊያመጡ የቻሉት። ስለዚህ ስኬታማ መሆን የሚፈልግ ሰው ከተወለደበት ማህበረሰብ ወጣ ማለት ይኖርበታል። ከባቢው መቀየር ይኖርበታል። ይሄ ምንም እውነት የሆነ ሀቅ ነው። እውነቴ ነው የምላችሁ። የተወለዳችሁበት ቦታ ስትሆኑ፣ የተወለዳችሁበት ማህበረሰብ ውስጥ ጓደኞቻችሁ መካከል ሆናችሁ የተለያየ ስራ ስትሰሩ ሰዎች ይህን ሰራ ይህን ያደረገ የሚል ፍራቻ በውስጣችሁ አለ። ስለዚህ ያንን ስለምትፈሩ አንድን ስራ እንኳ መጀመር ብትፈልጉ፣ አንድን ስራ ለመስራት እንኳ ብታስቡ ያን ያስባችሁትን ነገር ሳትሰሩ ትቀራላችሁ ማለት ነው። የተለያዩ ከአዳዲስ ሰዎች ጋር መተዋወቅ፣ ከአዳዲስ ባህሎች ጋር መተዋወቅ ያስፈልጋል ማለት ነው።